ሚጡ በጣም እያለቀሰችና በጣም ስቅስቅ እያለች እንግዲህ በጣም በማዘን በትካዜ ውስጥ ሆነ ብሩክን ምንም ነገር ባደርግም ላንተ ብዬ እንደሆነ ማወቅ አለብክ፣ እንዳትቀየሜ ብሩኬ ይቅርታ አደርግልኝ እያለች ነበረ። እናም በዚህ ጊዜ እንግዲህ ትርሲት ሮጣ ነበረ ብሩክ እግር ላይ የወደቀችው። ምክንያቱም ልጆች ላጣቸው ነው፣ ልጆቻችንን ልናጣቸው ነው ብሩኬ እያለችም እግሩ ላይ ስትወርቅ ምን እየሆንሽ ነው? ተነሽ በቃ አብረን እንሄዳለን ብሎ ብሩክም ወደ ቤት ለመሄድ ይስማማል ማለት ነው። ግን ከዛ በፊት ምንድን ነው ያለው ብሩክ ያለው ምክንያት ምንድን ነው? ግን አንድ ነገር ማወቅ አለብሽ ይላታል። ምንድን ነው ማወቅ ያለብኝ ነገር ምንድን ነው ስትለውም እዛ ቤት አንድ ቀን እንኳን አላድርም ተመልሼ ቶሎ ነው የምመጣው ሲላትም እሱም ትርሴትም እንግዲህን እኔ ብታድር ደስ ይለኝ ነበረ፣ ግን ደግሞ አይሆንም አላድርም ካልክ እኔ አላስገድድህም፣ ግን አንድ ነገር ቃል ግባልኝ። ምንድን ነው ስትለው ልጆችን መተህ እንድታይልኝ ስትለው እንዴ ልጆቻችን ወይም ደግሞ ልጆችን በይ እንጂ የምን ልጆችን ነው በማለትም አባባ በዚህ ጊዜ ይመልስላታል። አዎ ልጆቻችንን መተህ በየቀኑ መተህ እንደምትጎበኛቸው ቃል ግባልኝ ትለዋለች። ብሩኬም እሺ ቃል ገባለሁኝ እየመጣሁኝ አያቸዋለሁ ይላል ማለት ነው። እና ፌቨን እንግዲህ ምግብ አልበላም ውሃም አልጠጣም ብላ ተኝታለች። ስለዚህ እንሂድ ወደ ቤት ስትለው እሺ ይላል። በነገራችን ላይ ትርሴትዬ በጣም ደስ አላት ብሩክን አንደኛ ስላገኘችው፣ ሁለተኛ ደግሞ ያው ልጆቹ እንግዲህን ብሩክን በድጋሚ አጣ ነው አባታችንን በድጋሚ አጣ ነው ብለው በጣም በሀዘን ውስጥ ስለነበሩ አሁን እንግዲህ የአባታቸውን ሞት እንትን ስላላሉ በጣም ነው ደስ ያላቸው። እናም አባባም እንግዲህ በቃ ሄዱ እኛም ወደ ቤታችን እንሄድ ሲልም ትርሴት እንዴ እናንተ አብራችሁን አትሄዱም እንዴ ስትልም አይ እኛ በሌላ ቀን እንሄዳለን እናንተ ሂዱ ብለውም እነ ትርሴትም እንግዲህ ወደ ቤታቸው ይመጣሉ። እና ወደ ቤታቸው ሲመጡ በቃ ቤት ወንዱን ልጅ እንዴት ካሌብ ማለት ነው እንዴት ደስ እንዳለው በጣም ከሚባለው በላይ አባዬ መጣህ እንዴ? እኛ እኮ ሞታል ብለን ነበረ፣ በጣም እያሰብን እየሰጋን ነበረ፣ እንኳን በሰላም መጣክ እያለም አይ አልሞትኩም፣ ይኸው አሁን እንዳልሞትኩኝ አረጋግጥክ አይደለ ስትለው ሲለው አዎ አረጋገጥኩኝ በጣም ነው ደስ ያለኝ ይላል። በዚህ ጊዜ ሚኪ ነው ሚኪ እንግዲህ እንኳን ደህና መጣ ወዳጄ አላለም። እንደው ፈጣሪ ካስመሳይ ጓደኛ ይሰውራቸው። እኔ የሚኪ ማስመሰልና የሚኪ ተንኮል ብሩክ ላይ ያዳረገው ነገር እንግዲህ አደጋ ላይ ማለት እኔ እንጃ። ትርሴት ራሱ በባለፈው እንግዲህ አባባ ከቤት ማለት የትዳሬ አደጋ ሆንክብኝ ብሎ ብሩክን እንደተናገረው አባባ ነግሯታል አይደለ? ግን በድጋሚ ግን እንዴት እንዳመነችው በጣም ነው ግራ የገባኝ። እናም እንግዲህ እንደዛ ምናምን ሲልም እኛ እኮ በጣም ተጨንቀን ነበረ ማለት ስትጠፋ ተጨንቀን ነበረ፣ እናም እንኳን በሰላም መጣ ይለዋል። ብሩክን በዚህ ጊዜ አይደለ አዎ ተመልሼ መጥቻለሁኝ ደህና ነኝ በማለትም እንግዲህ ሰላምታ ይለዋወጡና ፌቨን የት ነች ምናምን ፌቨን ይከዳማል ልጁ ማለት ነው። ፌቨን የለች ሲል አይ ፌቨን አሁን ተኝታለች ይላታል ትለዋለች ማለት ነው። ከዛሽ በቃ ወጥቼ ሊያት ምናምን ይላሉ። እንግዲህ ሲወጡ ፌቨን በጣም ደስ አላት። በቃ ህመሟ ሁሉ ለቀቃት። አባዬ ለምንድን ነው ትተኸን የሄድከው? ለምንድን ነው የተውከን ስትለው አይ እኔ እኮ አልተውኳችሁም ፌቨንዬ፣ እኔ እኮ የስራ ጉዳይ ስለሆነብኝ ነው እንጂ እኔ እኮ በጣም ነው የምወዳቸው፣ ትቻቸው እኮ የትም አልሄድኩም አለሁኝ እኮ አባዬ። እኛ እኮ በድጋሚ እኮ ያጣንህ መስሎን የሞትክ መስሎን እኮ በጣም ተጨንቄ ነበረ ስትለውም አይ ይኸው አሁን አየሽኝ አይደለ እንዳልሞትኩኝ አየሽ፣ ቢያሁን ተነሽና ምግብ ትበያለሽ ምናምን ስትለው አንተን የምታጎርሰኝ ስትል እሺ ምናምን ይባባላሉ። ከዛ እሺ ይባባሉና እንግዲህ በይህም ጊዜ እኔንም ታጎርሰኛለህ ይላል እንግዲህ ወንዱ ልጅ ማለት ነው። ከዛ እንደዛ ሲል አዎ አጎርሳችኋለሁ ይላል። ግን ከዛ በፊት እጅን ታጥቤ ልምጣ ይላል እና እጅን ታጥቤ ልምጣ በሚልበት ጊዜ ወደ ሽንት ቤት ሲሄድ ትርሲትም ውሃኔ ደግሞ ውሃ ላምጣላችሁ ብላ ተከትለው ወጥታ ነበረ እና በዛን ጊዜ እጁን እየታጠበ ባለበት ጊዜ ሚኪ መጥቶ ነበር። አንተ የማትረባ እንዴት ተመልሰህ ወደ ቤት ትመጣለህ? በድጋሚ እኮ ወደ ትዳሬ ላትገባ ቃል ገብተህልኝ ነበረ ሲለውም አሁንም ቢሆን ግዴታ ስለሆነብኝ ነው የመጣሁት እንጂ ተመልሼ እሄዳለሁኝ። አሁንም ተገድጄ ነው የመጣሁት እንጂ ወድጄ አይደለም። ምን ማለት ነው ተገድጄ?
ሁለተኛ ላትመጣ እኮ ወደዚህ ቤት ቃል ገብታልኛል ሲለው አሁንም ቢሆን እሄዳለሁኝ ይለዋል። እንዴት ልመንክ ሲለው አይ እሄዳለሁ አሁንም ቢሆን የመጣው ፌበን ስለታመመች ግዴታ ስለሆነብኝ ነው ሲለው እርግጠኛ ነህ ይሄ ብቻ ነው ምክንያትህ አለው። አዎ ይሄ ብቻ ነው ምክንያቴ፣ ሌላ ምንም ምክንያት የለኝም ሲለው እንግዲህ በነገራችን ላይ ሚኪ ምንድን ነው ያለው መጀመሪያ ላይ ብሩክ ወደዚህ ቤት በገዛ እግርህ ስትመጣ ሞትህን ያቃረብከው ብሎታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ካያ ድራማና እንዲሁም በትንሹ ዳጣን ድራማ ቅልቅል አድርገን ይዘንላችሁ ቀርበናል። ቪዲዮን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም አስተያየታችሁን በኮሜንት አስቀምጡልኝ። እናም ብሩክም እንግዲህ ተመልሼ እሄዳለሁኝ ባለው መሰረት ለሚኪ ይነግረዋል። ሚኪ እንግዲህ በዚህ ጊዜ ብሩክ ምንድን ነው ያለው? ይልቅ ልጆቼ እንዳይታመሙ ጸልይ፣ ገባ? ልጆቼ ከታመሙ ድጋሚ እመጣለሁ ማለቱ ነው። እናም እንደዛ ሲለው ቶሎ ብሎ ለተከስተ ይደውልና አሁን ብሩኬ ስለሚወጣ ምንም ያለ ምንም ማንገራገር ጨርሰው፣ ምንም አይነት ማስረጃ እንዳትተው ይለዋል። እኔ ግን አሁን እነ ተከስተ አደጋ ለማድረስ ሲሞክሩ እኔ የምጠረጥረው ነገር ማለት ነው በውስጤ የሚሰማኝ ነገር እነ ተከስተ ልክ አደጋ ለማድረስ ሲሞክሩ የብሩክ ማስታወስ ይመለሳል ብዬ አስባለሁ። አንዳንዴ የማስታወስ ችሎታ የሌላቸው ሰዎች ወይ ያንን የሚወዱትን ነገር ሲያዩ ወይም ደግሞ በድጋሚ ተመሳሳይ አደጋ ሲደርስባቸው ሁሉንም ነገር የሚያስታውሱ ይመስለኛል። እንደዛ ነው የሚመስለኝና አይታወቅም። አሁን የሚኬ ተንኮል ለብሩክ ጥሩ አጋጣሚ ይሆናል ብዬ ነው የማስበው። እና ወዶች እናንተ ምን ይመስላችኋል? ሌላው እንግዲህ ዳጣ ድራማን ነው በትንሹ ማቀርብላችሁ። ዳጣ ድራማ እኔ ሰላምዬ በጣም ነው እያናደደችኝ ያለችው። ለምንድን እንደው ታውቃላችሁ? አንደኛ የነ ደረጀ ትዳር አደጋ ላይ እንደሆነች እያወቀች ለምንድን ነው ለደረጀ ጊዜ የማትሰጠው እንዴ? ኦኬ እናውቃለን፣ እስከ ዛሬ ጊዜ ሰጥተዋለች፣ በትዕግስት ትጠብቃለች። ግን ደግሞ አሁን ላይ ደግሞ መረዳት አለባት። በቃ ደረጀ በነገረበት ጊዜ ይናገር ለማርታ። እሷ ልጇን አውቃለች አይደለ? ልጇን አውቃለች። እሱም ቢሆንም አባትነቱን አልካደም። እየዳጣን ማለት ነው እንግዲህ አሁንነቱን ባናቅም። እናም ቶሎ ብለክለት እየንገራት። እናም ደግሞ አሁን ደግሞ የልጁ አባት ማን ነው እያሉ እያስጨነቁ ስለሆነ ማወቅ አለብህ እያለችም እንግዲህ እሱን እንዴት ብዬ ልናገር? እሱም የሆነ ነገሮችን አመቻችቼ ለማርታ ራሴ እስከምነግራት ዝም በይ ብሏታል አይደል? ስለዚህ መታገስ አለባት ብዬ ነው የማስበው። ጭራሽም ደግሞ እንዴት ልታጨልለው እኮ ነው እንዴ? ከኤቢ ብሳ የኤቢ አሁን ላይ ደግሞ እንግዲህ በራሱ ሀሳብ ተጨንቃ ኤቢ አሁን ይሄንን አደጋ በማድረሷ አሁን ላይ ደረጀ እፎይ ብሏል። አሁን ደረጀንም ማትከታተል ማንንም ማትከታተል፣ በዛ ላይ ይሄ የሞተው ልጅ እንዲ መንፈስ ሆኖ እየመጣባት በጣም የሆነ በራሷ ቢዚ ስለሆነች አሁን ከኤቢ ፎይ ያልኩኝ ስል ሰላም ደግሞ እንደዚህ አለ አይደለ? በእንደዚህ ልክ ደረጀ እንዴ አጨልላ ልትለቀው ነው። እና ምንድን ነው ያለችው? ምን ነው ጠፋችሁ? በዛው ቆይታችሁ በዛው ልማላችሁ ስትለም ቆይና ሰላም ምንድን ነው የምትፈልጊው ሲላትም አይ የልጁ አባት ማን ነው እያሉ ስለሆነ ናና አየው። ይኸውልሽ ሰላምዬ የልጁ አባት ደረጀ ነው ብለሽ ለአንድ ሰው ትንፍሽ ብቲ ይኸውልሽ የማይሆን ችግር ነው የሚፈጠረው ይላታል ማለት ነው። እናም እንደዛ ሲላት እና ታዲያ ከነፋስ ነው የወለኩል ልበላቸው ሲል እሱን አላቅልሽም፣ አንዱን በራሴ ስህተት ወልደሻል፣ አንዱን ደግሞ በሰከርኩበት በራስሽ በኩምናሽ ነው። ይሄንን ነገር ደግሞ አንቺ ነሽ የምታውቂው። ለማርታ በነግራትም ለሌሎች ሰዎች ብናገርም ማንም ሰው ያምንም፣ ግን አንቺ ግን ታውቂያለሽ፣ አንቺ ታምንኛለሽ በማለትም እንትን ሲል እሺ በቃ ቢያንስ ደግሞ ዳጣ ወደ እኔ ጋ እየመጣች ነው እናትነቷን ማወቅ አለባት ትለዋል። ወይኔ ሰላም እና እንደዛ ስትላ ቆይ እናንተ ልጅ ልታጨልሉኝ ነው እንዴ? ልታሳብጂ ነው እንዴ? ሰላም ቆይና እና ምንድን ነው ከኔ የምትፈልጊው? ሀብት ንብረት ምንድን ነው የምትፈልጊው? አለ ደረጀ። ይኸውልሽ አንቺ
ስለ ልጆቹ አባትነት ለአንድ ሰው ተናግረሽ ይህ ነገር ይፋ ይወጣለት እኔ የሆነ ነገር ብሆን ልጆቹን ያላባት ያስቀረሻቸው አንቺ መሆንሽን እወቂ ይልና ደረጀም ስልኩን እጆሮዋ ላይ ይዘጋል። እናም ደረጀ አሁን ላይ በጣም በጥልቅ ሀሳብ እንትን ብሏል። ሌላው እንግዲህ ኤቢ ነች። ኤቢ በነገራችን ላይ በጣም በቃ ጨልላለች ስላችሁ በቃ የሆነ ነገር መጥቶ ስግጥ ይልባታል። ይሄ ልጁ ግደልሽኝ አንቺ ነፍሰ ገዳይ እያለ ልክ በመናዋ እየመጣባት ነው። እናም ዳጣና ናታን በነገራችን ላይ ለእሷ በጣም ያስቡላታል፣ ግን እሷ በተቃራኒ ነው ከበፊቱም ጀምሮ። በእርግጥ በተለይ ዳጣ በጣም ታስብላታለች፣ ምክንያቱም እህቷ ስለሆነች እህቴ ነች ምንም ነገር እንድትሆን እንትን አልላትም ስትል የሆነ ካፌ ውስጥ ተቀምጠው እያወሩ ባለበት ጊዜ ናታን ያው ኤቢ በታሰረችበት ክፍል በተቆለፈበት ጊዜ ተናድጄ እኮ አላት። ተናድጄ እኮ እኔ ዳጣን እወዳታለሁ ዳጣን ነው ማገባው ብዬ አልኳት ሲል ዳጣ በዚ ጊዜ ከአንተ እህትማማቾችን ልታጋድል ነው እንዴ? በተኛውበት መታ ብትገለኝስ? ይኸውልህ ከኔ አንድ ነገር በሆን እንግዲህ አንተ ነህ ትላለች። አውቃለሁ ምናምን ትላለች እና ስለ ሰላም ያወራሉ። ሰላም እንግዲህ ግን የተወለደው ልጅ አንቺን ይመስላል ብላ አለች ስትለው ስለ አባትሽስ ያለችሽ ነገር አለ ስትል አይ ምንም ሌላ የነገረች ነገር የለም እያለችም ለናታን ትነግረዋለች ማለት ነው። እና ሙዶች እንግዲህ ደግሞ ምን ይፈጠራል የሚለውን በቀጣይ ፓርት እንመጣለን። መልካም ቆይታ